በዚህ ልክ የደፈረኝ አላውቅም። ምክንያቱም ስለማፈቅርሽ። አሁን ግን ምንም ማድረግ አልችልም። እየወደድኩሽ እገልሻለሁ። ሰገን የመጨረሻ እድልሽ ነው። ሉላ ሞገስ እንዴ! መርዞ በሚያሳዝንና እጅግ በሚገርም ሁኔታ እንግዲህ የሰገን ጉዳይ አሁንም መቋጫ አጥቷል። ሞጌ በስተመጨረሻም ራሱን አድኗል። ሞጌ ለስንት ዓመት ስለፋበት፣ ስደክምበት፣ ስሮጥበት ነፃነቴን ለማሳወጅ እውነታዬን ለማውጣት ሀቄን ለማረጋገጥ ስደክም የነበረው ዶክሜንት እጄ ገብቷል። የልጅቷ ጉዳይ ከሆነ በጊዜው ነገሮች ይስተካከላሉ። ግን እሷ ነገሩን መቆጣጠር አልቻለችም። ትንሽ አሟታል። መድብል ላረክልኝ ነገር አመሰግናለሁ በማለት እንግዲህ ከንብረት ሰው ይበልጣል ብሎ ቢማጸነው መድብል፣ ሞገስ ግን እዚህ ጋር ልናቆም ይገባል፣ ሰውየው ይደርስብናል በማለት ሰገንን ትተዋት ሄዱ። ስቃይዋ በዛ፣ ፈተናዋ በዛ፣ እንባዋ ፈሰሰ። እጅግ የሚያሳዝነው እስከ ዛሬ የማልገልሽ ስለምወድሽና ስለማፈቅርሽ ነው። በእርግጥ የሚወዱትና የሚያፈቅሩትን ሰው በፈተናና በስቃይ ውስጥ ማሳለፍ ይከብዳል። ግን አሁን ግን ጨክኜ ልገልሽ ነው። የሰከንዶችና የደቂቃዎች ልዩነት ነው የቀራት። ያምላጭ ከተሳበ የእውነት እስከ ወዲያኛው ታሸልባለች ወይስ ማን ይደርስላታል? የሞገስ ራስ ወዳድነት የሰገን ህይወት ላይ ከባድ ውሳኔ እንዲያልፍ አድርጓል። እሱ ዶክሜንቱን አግኝቶ ሲወጣ የአንድ ሰከንድ ልዩነት፣ በእርግጥ አክሊሉም ደርሶ የሆነ ነገር ያደርጋቸው ነበረ። የሚያሳዝነው ግን መድብል ይህ ሁሉ መስዋዕትነት የከፈለው ለሞገስ ዶክሜንት ሳይሆን ለዛች ምስኪን ልጅም ጭምር ነው። የእሱ ፍቅር የልቡ ንግስት፣ መተኪያ የሌላት፣ በልቡ ተቀብራ የተቀመጠች አንድ ሴት፣ እሷም ሰገናት ብሎ የሚያምንባት እሷ መሆኗን ቢያውቅ ምን አለ ጠጋ ቢል ጠረኗን ቢያሸተው፣ ምን አለ ጠጋ ብሎ ፊቷን ቢያየው፣ ምን አለ ጠጋ ብሎ ከሙት ተነስተሽ ነውን ወይስ ድራማ ሰርተውብኝ ነውን? ለሌላው ሰው ስንት መስዋዕትነት የምከፍል ለአንድ ለልቤ ንግስት እንዴት ራሴን አልሰዋ በማለት አይደለም ደቂቃ ለምን 10 ዓመት አይታሰርም ፊት ለፊት ተጋፍጦ ሰገንን ያወጣት ነበረ። ግን ምን ዋጋ አለው? ሞገስ ዶክሜንቱን አግኝቶ ደስታው በስቶበት እሷን ረሳት። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ፣ ሰላማችሁ ብዝት ይበልልኝ። ተወዳጁ ሰገን እጅግ አጓጊና እጅግ ልብ አንጠልጣይ ሆኖ ቀጥሏል። ዛሬም እጅግ በሚገርምና በሚደንቅ ሁኔታ ቀጥሏል ማለት ነው። መድብል እንደተለመደው በአክሊሉ ሽጉጥ ህይወቱን ሊያጣ ነበረ። ደግነቱ ግን አክሊሉ ሽጉጡን ያጎረሰውን ጥይት ጨርሶታል። ያ ጥይት ማለቁ የመድብል ህይወት መትረፍ ምክንያት ሆኗል ማለት ነው። በእርግጥ መድብል መፍትሄ አያጣም። አይቶ እንዳላየ ሆኖ ያልታየ ሰው በማስመሰል ነው ሲራመድ የነበረው። በኋላ ግን ምን ዋጋ አለው? ከኋላ መጥቶ ግብ ተያያዙ። ጀግናው መድብል መሸነፍ መርጦ ሳይሆን ለተንኮለኞችና ለተንከሲስ ሰዎች የተሸነፉ መስሎ አጓጉል ቦታ መጥቶ መዘረርን ምርጫው ያደርጋል። ለዚህም ዛሬ እንዴት አድርጎ እንደዘረረው አይተናል። እጅግ የሚገርመው ነገር ግን እንደዚህ ለፍቶ ታግሎ እንደዚህ ለፍቶ ለፍቅሩ ቢደርስላት፣ ለዛች ምስኪን ልጅ ቢደርስላት፣ መሸነጋ የማታቀው ጧትና ማታ የማትለየው በስቃይና በፈተና የተጠመደችው ውሃና ረሃብ የሚፈራረቅባት ግርፋትና ድፍራት በየቀኑ ደክሞሻል ተብላ እረፍት የማይሰጣት የጨካኞች መናኸሪያ የሆነችው ከሴት ተወልዶ በሴት ላይ የሚጨክን አረመኔው አክሊሉ አፈቅርሻለሁ ይላል፣ ግን ለቃሉ ካፉ ሲወጣ የማይከብደው የዚች ምስኪን ልጅ ህይወት ማብቂያው መቼ ነው? ፈተናው እጅግ የሚያሳዝነው ሰገን እርቦኛል ጠምቶኛል ብትልም የዛሬው ቁርስሽ ጥይት ነው ሲል እንግዲህ ፈርዶባታል። ይህ የጥይት ድምፅ የእውነት ይተገበራል? ይህ የሽጉጥ ምላጭ በእውነት ይሳባል?
ነገሩ የፈላ ውሃ የደፋባት እንዴት ሽጉጡን መምዘዝ ይከብደዋል። በእርግጥ ግንባሯን ባይላት እንኳን የሆነ ቦታ ላይ መጥቶ ቁስሏንና ህመሟን ሊያበዛባት ይችላል። አንዳንዴ ሞት እረፍት ነው ይባላል። ግን የማይሞት አሟሟት በጣም ይከብዳል። እንዳንሞት እየተሰቃየን እንዳንተርፍ አጓጉል ሁነን በጣም ስቃያችን የሚበዛ ብዙ ሰዎች አለን። ለዚህ ምስኪኗ ሰገን ማን ነው የሚደርስላት? ሞገስ ትልቅ ተሰራ። የሉላን ስቃይና ፈተና አይቶ የመጣ ሞገስ እንዴት በዚች ምስኪን ላይ ፈረደባት? መድብል መመለስ አለበት። መድብል በድጋሜ ለሞገስ ሳያማክር እዛ ቤት መመለስ አለበት። የብዙዎቻችን ድምፅ ነው። እጅግ በሚያሳዝንና በሚገርም ሁኔታ ፈተና፣ ችግር፣ ውጣ ውረድ፣ ወጥመድ፣ ብልጥና ብልሃት አድርጎታል ሞገስን። ካቀድነው እቅድ በላይ የኤፍራታና የመርዞ ደላላው በድንገት መከሰት እቅዳችንን አክሽፎታል። ለዛ ነው መድብል ራሱን ያሸሸው። ስለዚህ ያለኝ አማራጭ እና ኤፍራታ ቤት አስገብቼ እድል የመሞከር ነው በማለት እንግዲህ አክሊሉንና ኤፍራታ ቤት አስተኝቶ ወደ መድብል ጋር ሳይሆን ወደ ዶክሜንቱ ነው ሲከንፍ ሄደው። ግን መድብል በድጋሚ ተመልሶ ወደ እነ ሞገስ ቤት ገብቷል። ሞገስ እንግዲህ ዶክሜንቱን ማግኘቱ ሁላችንም ደስ የሚል ዜና ቢሆንም የሰገን ህይወት ግን ይቀድም ነበረ። ይህ ወረቀት እጁ ቢገባም ጉዳዩን ለማስፈጸም ገና ብዙ ውጣ ውረድ አለው። ዶክሜንቱን ለማውጣት ከከበደው ፈተና በላይ የቤቱን የማንነት ጥያቄ ለማስወሰን የሚገጥመው ፈተና ይበዛል። ምክንያቱም በወንጀልና በሴራ የመጣ ቤት ስለሆነ ተደራጅቶና ተቀነባብሮ የተዘጋጀ ውስጥ ለውስጥ የሚሰሩ ስለዚህ ቤት የሚነሳ ጉዳይና ጥያቄ የባለቤትነት መብት የሚያነሳ ሰው ካለ አንድ እርምጃ ሳይራመድ መልእክቱ ለአክሊሉ እንደሚደርሰው ቀድመን እናውቃለን። ሞገስ የኋላ ኋላ ግን ይጸጽተዋል። ከዛ በላይ የሞገስ ስህተት የመድብል ፍቅረኛ መሆኗን ያወቁለት ምን ያህል እንደሚጸጽተውና ዋጋ እንደሚያስከፍል በጣም ከባድ ነው። ሰገን ብትወጣ ከሱ ዶክሜንት እጁ መግባት በላይ አክሊሉን መቅመቅ የሚያወርደው የሰገን በህይወት መኖርና ፍርድ ቤት ቀርባ የመመስከሯ ጉዳይ ትልቅ ማስረጃ ነበረ። አንዳንድ ጊዜ ግን በህይወታችን ለራሳችን ቅድሚያ ሰጥተን በሰዎች ላይ ስንፈርድ እናያለን። ሞገስም ይሄን ስህተት ነው የሰራው። በእርግጥ መድብል በጭራሽ አርፎ አይቀመጥም፣ እንቅልፍ አይተኛው፣ ምግብ አይበላውም። ያውም የእሷን ስም ሰገን የሚለውን ስም ሰምቶ ቀበርኩሽ፣ ገደልኩሽ፣ አኮራሻለሁ፣ ጠብቅሻለሁ ብዬ እኔው ጎዳውሽ፣ እኔው አጠፋውሽ እያለ የሚጸጸተው መድብል ስሟን ሲሰማ ሲብረከረክና ሲንቀጠቀጥ ሲከንፍ መቃብሯ ጋር ሂዳ ሲያለቅስ ለሰከንድ ቀና ብለሽይኝ እያለ ሲማጸንም ነበረ። ካሁን በኋላ ግን የአንቺ ስም የተጠራበትን ሰው ሁሉ ማገዝና መርዳት እፈልጋለሁ። አንቺን የሚተካ ባላገኝም በአንቺ ስም ግን ሰዎችን ማገዝ እፈልጋለሁ። ምናለ ያ ቀን ቢቀርብኝ፣ ምናለ ያን ቀን ባንጠጣ፣ ምናለ ያን ቀን እያለ እንግዲህ ምክንያቶችን እየደረደረ ሲሰቃይና በጸጸት ሲጎዳ አይተነዋል። አሁንም አልረፈደም። ለምክንያት ተመልሳ ወደዛ ቤት መታለይ። ስቃይዋና ህመሟና ፈተናዋ ቢበዛባትም አንድ ቀን ይወጣላታል። ጨለማና ፀሐዩን፣ ንጋትና ብርሃኑን መለየት ያቃታት ሰገን ነፃነቷ ይታወጃል። የታፈነችውን በር ይከፈትላታል። ይህም እጠብቅሻለሁ ከአንበሳ ጉሮሮም ፈልቅቄ አወጣሻለሁ ብሎ ቃል ገብቶ በሞት የተለየችው የመሰለው መድብል